Hey guys, እንዴት ናችሁ? ዮርዳኖስ እና ዮአኪን ዛሬ በገበያ ሰዓታችን ተመልሰናል። የዛሬ ቪዲዮአችን የሚሆነው ምንድነው? የዋየ 9 ወር ሞልቶታል ዛሬ። ስለዚህ የኬክ ገበያን ነው የምናሳያችሁ። ኬክ እንገዛና የዋየን ፎቶ እናነሳለን፣ ቪዲዮ እንቀርጸዋለን። 3 ወሩና 6 ወሩ ላይ ኬክ ገዝቼለት ነበርና 3 ወሩ ላይ ያው አስቀምጬው ፎቶ ነው የተነሳበት። 6 ወሩ ላይ ደግሞ የተወሰነ ነካክቶ ላይ አጭምላልቆ ሞክሯል። ስለዚህ አሁን ደግሞ 9 ወሩ ላይ ምን ያደርገዋል የሚለውን ነገር ነው አብረን የምናየው። ዛሬ የምንሄድበት ስቶር ሆል ፉድ ይባላል። አሜሪካ ላይ በጣም ቆንጆ ኬክ ከሚሰሩ ስቶሮች መካከል አንዱ ነው። ከዚህ ሀገር ሁሉም ስቶሮች ኬክ ይሰራሉ። ቢከሰው በጣም የጣፋጭ ነገር ተጠቃሚ ነው። ስለዚህ ይሄኛው ስቶር ግን ቆንጆ ኬኮች አሏቸው። ስለዚህ እንሄድና ፕራይሱ ምን ያህል እንደሆነ እናያለን። የምንወደውን ኬክ እናነሳና እንግዲህ ቭሎግ ይኖረናል ማለት ነው ከየዋጋ እና ይሄንን ይመስላል አይደለ? የዋየ ያ የተስማማ ነው። በኋላ ቁጭ ብሎ ኦልሞስት ደርሰናል። ብዙ ሩቅ አይደለም ከቤቴ። አብረን እናየዋለን። የዋየ ሃፒ 9 months ሃይ ፒግ ቦይ አደክ እኮ ትልቅ ሰው ሆንክ። ዛሬ 9 ወር ሞልቷል አውቀሃል? ኦያ በልናሽ ወደ ውስጥ እንሂድ። እንደምታዩት ካፕኬኩን $4.75 ይላል። ኦልሞስት $5 ማለት ነው ለአንዷ ካፕኬክ ማለት ነውና በዶላር ሂሳብ ስናስበው ርካሽ የሚባል አይደለም። ለምሳሌ ሌላ ስቶር ብንሄድ እንደዚህ አሁን 8ቱን እንደምናየው አይነት $5 ራሱ አግኝተን ልንገዛ እንችላለን። እዚህ ግን ለአንዷ ነው $5 እና ኬኩ ምን ያህል አሪፍ እንደሆነ ያሳየናል። እዚህ ጋር የምታዩት ፕራይስም በተመሳሳይ ፎር ኢች ነው። ማለትም ለእያንዳንዷ ለምናነሳ ሲንግል ኬክ ወይም ደግሞ ሲንግል ኩኪ የተቀመጠ ፕራይስ ነው። በነገራችን ላይ ይሄ ኬክ እዚህ ቤት ውስጥ ካሉት ኬኮች በአጠቃላይ በጣም የምወደውና የሁል ጊዜ ምርጫዬ ነው እና የባቢኔ 3 ወር ፎቶ አይታችሁት ከሆነ እንደው የገዛሁት ኬክ ይሄኛው ነው እና በጣም ነው የሚጣፍጠው። የመግዛት አጋጣሚውን የምታገኙት ሰዎች ብትሞክሩት ደስ ይለኛል።
ከኬክ ባሻገር ደግሞ የተለያዩ ጣፋጭ ዳቦዎች፣ ኩኪሶች፣ ዶነት፣ አፕል ፓይ የመሳሰሉት ነገር አላቸው። እኔ እንደውም ለቁርስ በጣም ነው ይሄኛውን ክሮሰንት የምጠቀመው። የነዚህን ፕራይስ ያላሳየዋችሁ እላያቸው ላይ የፕራይስ ታግ ስለሌለ ነው። እላያቸው ላይ ያለው ታግ ያው የብራንዱ ስምና የኤክስፓየር ዴታቸው ነው። ሶ ፕራይሱን ለማወቅ መክፈያ ሬጂስተሩ ላይ ወስደን እስካን ማድረግ ይጠበቅብናል ማለት ነው። ሶችኛዋን ኬክ መርጫለሁ ማለት ነው። ከዛ ጽሁፍ እናጽፋለን። yes Thank you. Nice. Hey. አሁን እንግዲህ ኬኩን ገዝተን ወጥተን ወደ ቤት እየተመለስን ነው። ሰው ቤት እንገባና ደግሞ የዋየን ፎቶ እናነሳዋለን፣ ቪዲዮ እንቀርጸዋለን ማለት ነው። ያንተ ኬክ እኮ ነው።
ሃፒ 9 መንዝ እንኳን ተወለድ እደግልኝ እንከው የዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። በሚቀጥለው በሌላ ቪዲዮ በሌላ ኮንተንት እንገናኛለን። እስከዛ ድረስ ቻው ቻው በላችሁ። ቻው